ከቁጥር 19 ጀምረን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣ የዘገየ ይሁን። ሰው ቁጣ ከእግዚአብሔር ጽድቅን አይሰራምና። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርግም ቢኖር የተፈጥሮ ፊቱን በመስተዋት የሚያይ ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያውም ምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸናበት ስራውን የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ነው። አንደበቱ ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነውን ነውር የሌለበትን አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ እድፍ ሰውነትን የጠበቀ ነው ይላል። ጊዜውን ለእግዚአብሔር ለመስጠት እንጸልያለን። ቅዱስና ዘላለማዊ እግዚአብሔር አምላካችን እናመሰግንሃለን፣ ባርካለን። እግዚአብሔር አምላካችን ሆይ ደግሞ በሰላም ጠብቀህን ዛሬ እዚህ እንድንገኝ ይህንን ቃል እንድንካፈል እድል ፈንታ ስለሰጠህን እናመሰግንሃለን። እግዚአብሔር አምላካችንና መድኃኒታችን ሆይ ይህም ከተዘጋጀሁበት የበለጠ ጌታ እግዚአብሔር ሆይ አንተ ደግሞ እንድትናገር ጌታ ሆይ አንደበቴን እንድትከፍት ጌታ እግዚአብሔር አምላካችን ሆይ ለምንሃለው በተወደደው ልጅ በጌታ በኢየሱስ ክርስቶስ ስም አሜን። የምናነበው ትኩረት የማደርግበት ቁጥር 22 ላይ ያለውን ነው። ቃሉን ሰምቶ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ የሚለው ዛሬ ነው የማተኩረው። እንግዲህ በዚህ ባነበብነው ክፍል ያዕቆብ የተናገረው ቃሉን ሰምተው ላላደረጉት ወገኖች ነው እና ይህንን ቃል ለማካፈል የወደድኩት በቸርቻችን የሚሰጥ የባይብል ትምህርት አለ። እዛ ላይ ፐርሰናል ስፒሪቹዋል ላይፍ የሚል ክላስ ስወስድ ትምህርት አሰጣጡ አንድ ሀሳብ ይመጣና አንድ ቃል ይመጣና በዛ ላይ ዋት ቢሊቨር ሹድ ኖ የሚል አለ። ያ ላይ እንግዲህ እግዚአብሔር ቃይጻረው ብዙዎቹን አውቃቸዋለሁ ወይም ካለሙ ማላውቃቸውን አነባቸዋለሁ። በሚቀጥለው ሴክሽን ላይ ደግሞ ዋት ቢሊቨር ሹድ ዱ የሚል አለ። እዛ ላይ ብዙ ቦታ ላይ እያንዳንዱ ቦታ ላይ ሾርት ነበሩ እና ራሴን ጥያቄ ላይ ነው እና መጨረሻ ላይ በክፍሉ መጨረሻ ላይ አንዳንድ ክላስ ቤቶችም ያው ቻሌንጅ እንዳደረጋቸው እንደተናገሩ ነውና ይሄን እንግዲህ እኔ ራሴን በዛ ላይ ሳገኘው በመጀመሪያ የመጣልኝ ቃል ይሄ ነው። ቃሉን የምታደርጉ ሁኑ እንጂ የምትሰሙ ብቻ አትሁኑ የሚለው ነው እና እኔ ራሴን የሚሰሙት ውስጥ ሳገኝ ከዛ የኢየሱስ ክርስቶስ ጌታ ሆይ ለምን ትሉኛላችሁ? ማንም ጌታ የሚለኝ ወደ መንግስተ ሰማያት የሚገባ ይመስለው የአባቴን ፍቃድ የሚያደርግ ብቻ ነው ይላልና ይሄንን ሲያነብ እንግዲህ ያስደነግጣል። ከዛ ይሄንን አንብቤ ሳልጨርስ ራእይ ላይ ያለው ቃል መጣ። ለኤፌሶን መላእክት የተጻፈ የተነገረ ኢየሱስ ክርስቶስ ዮሐንስን እንዲህ ብለህ ጻፍ ይለዋል።
እና የአገልጋዩን ድክመት፣ ስራውን፣ አገልግሎቱን ለቃሉ የቆመ መሆኑን ሐሰተኛ አስተማሪዎች ጋር ይጋፈጥ የነበረ ብዙ የሚያደርግ ነው። ግን ምን ይለዋል እዛ ላይ? ነገር ግን አንድ ምንቅፍ ነገር አለ፣ የቀድሞ ስራህን ፍቅርህን ትተሃል ይለዋል። ሁሉን ነገር አድርጎ ከሌሎች የላቀ አገልግሎት አድርጎ የጎደለው እንግዲህ ያችን የድሮ ፍቅርህን ትተሃል፣ ንስሐ ማትገባ ከሆነ እመጣብሃለሁ ይለዋል። እንግዲህ እግዚአብሔር እመጣብሃለሁ ማለት እንግዲህ በመዓቱ ነው፣ በጣም የሚያስፈራ ነው። እና ስለዚህ እኔ ራሴ ምን ማድረግ አለብኝ በሚል ለራሴ ያዘጋጀሁት ነው። አሁን እዚህ መድረክ ላይ ስወጣ ያነበብኩትን በቃል ያስኩትን ብዙዎቹ ረስቻለሁ። ስለዚህ አንዳንዶቹን እያነበብኩ እቀጥላለሁ። እንግዲህ ያዕቆብ ይሄን መልእክት ለሐዋርያቶች ነው የላከው፣ 12 ሐዋርያቶች ነው የላከው። 12 ሐዋርያቶች ደግሞ ኢየሱስ ክርስቶስ በተለያየ መንገድ ነግሯቸዋል። ይሄን ያውቃሉ፣ እንደ ማሳሰቢያ ነው የነገራቸው። ለእኛም እንግዲህ ይሄ የሚመጣ ነው ማለት ነውና ሮሜ 2:13 ላይ እንደዚህ ይላል፣ በእግዚአብሔር ፊት ጻድቅ የሚባሉ ለሕጉ የሚታዘዙ እንጂ ሕጉን የሚሰሙ አይደሉም ይላል። እንግዲህ ቃሉን የሚሰሙ ቃሉን የሚያውቁ ናቸውና ቃሉን ማወቅ ጥሩ ነው። እግዚአብሔርን ቃል የምናነበው ቃሉን ለማወቅ ነው። ስብከት የምንሰማው ቃሉን ለማወቅ ነው። ግን ቃሉን ማወቅ ብቻ በቂ አይደለም። አሁን እንዳየነ ነው። እንግዲህ ቃሉን የሚያውቁ ብዙ ሰዎች ደግሞ የማያደርጉ የማያምኑም ሰዎች አሉ። አንድ ከ8-9 ዓመት በፊት አንድ ጊዜ ለልጆች መጽሐፍ ቅዱስ ልንገዛ ብሎ ሰሚል ላይ ያለ የክርስቲያን ስቶር አለ። እዛ ሄደን ልጆች እስኪመርጡ ድረስ አንድ የባይብል ኮሜንታሪ አንስቻ ነባለሁ እና አንዲት መጣችና ይሄን የጻፈው ሰውዬ አማኝ አይደለም አለች። ያ ሰውዬ እንግዲህ ኮሜንታሪ ይጽፋል። ከዛ እኔ ገርሞኝ የቤት ገብቼ ጉግል ሳደርግ የባይብል ስኩል ውስጥ ሪፈራንስ መጽሐፍ የሚጽፉ ብዙ የሚጽፉ ጂውሾች የማያምኑ ኤቲስቶች ሁሉ አሉ። እነዚህ ሰዎች እውቀት ነው ያላቸው፣ ጭንቅላታቸው ውስጥ እውቀት አለ፣ ግን አማኞችም አይደሉም። ስለዚህ ይሄ ቃል እንግዲህ ሚኒንግ አለው ያዕቆብ ያለበት ምክንያት ማለት ነው። ስለዚህ ምን ማድረግ አለብኝ ስል እንግዲህ ያው እንደ ማንኛውም ሰው እግዚአብሔርን ቃል ማወቅ አለበት። ስለዚህ መጽሐፍ ቅዱስን እንግዲህ አንድ ክርስቲያን መጽሐፍ ቅዱስን ማንበብ አለበት እና ቃሉን ለማድረግ ቃሉን ማወቅ አለበት። የማይለያዩ ናቸው እና ይሄንን እንግዲህ አንድ ክርስቲያን ዲሲፕሊን እንዲሆነ ተከታታይነት ያለው ዘወትር የመጽሐፍ ቅዱስን ቃል ማጥናት አለበት፣ ማንበብ አለበት ብያለሁ አምናለሁ። ይሄንን እንግዲህ የሚያነበው አንደኛ የሚያመልከውን አምላክ እግዚአብሔርን ለማወቅ ነው። የእግዚአብሔርን ማንነት፣ የእግዚአብሔርን ትልቅነት፣ ሰማይን ምድርን የፈጠረ ብቻውን የሚኖር ሰማያትን ሁሉ የፈጠረ እንግዲህ በዛ ያሉትን ሰውን የፈጠረ እግዚአብሔር ቅዱስ አምላክ እሱን የምናውቀው በመጽሐፍ ቅዱስ ነው። ምክንያቱም በመጽሐፍ ቅዱስ ነው ራሱን የገለጸው። እንግዲህ ባህሪውን፣ ቅድስናውን፣ ፍቅሩን፣ ለቃሉ ታማኝ መሆኑን፣ ሉዓላዊነቱን፣ የማይለወጥ ዘላለማዊ መሆኑን፣ እንደ ሌላው ቁስ በጊዜ በቦታ የማይወሰን መሆኑን የምናውቀው በመጽሐፍ ቅዱስ ላይ ነው። መዝሙር 103:8 ላይ
እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱ የበዛ ነው ይላል። ዮሐንስ አንደኛ ዮሐንስ 1:15 ላይ እግዚአብሔር ብርሃን ነው ይላል። እግዚአብሔር ፍቅር ነው። ይህን ሁሉ የምናገኘው ከመጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱሳችንን ማንበብ ማጥናት ይኖርብናል ማለት ነው። ሁለተኛው ኢየሱስ ክርስቶስን ለማወቅ ነው። ኢየሱስ ክርስቶስን በሌሎች መጽሐፍት ላይ ስለ ኢየሱስ ባይነገር ኖሮ በብሉይ ኪዳን ላይ ባይነገር ኖሮ ኢየሱስ ክርስቶስን ጁሾች እንደከበዳቸው ለብዙዎቻችን የሚከብደን ነበር። ግን ኢየሱስ ክርስቶስ እግዚአብሔር የፈጠረበት ዓለምን የፈጠረበት መሆኑን የተከፈለልንን ዋጋ ማንነቱን ፍቅሩን ስለ ኃጢአታችን የሞተውን የተቀበረውን በሰማይ ደግሞ በአብ ቀኝ መቀመጡን የምናውቀው መጽሐፍ ቅዱስ ውስጥ ነው። ስለዚህ መጽሐፍ ቅዱስን ማንበብ አለብን። ሌላው እኛ በክርስቶስ ያለንን ማንነት የምናውቀው እንዲሁ በመጽሐፍ ቅዱስ ነው። በሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ያ በመጽሐፍ ቅዱስ ላይ ሌላው እንግዲህ ከጨለማ ወደሚደነቅ ብርሃን የጠራችሁ መሆናችሁ የተመረጠ ትውልድ የንጉሥ ካህን ቅዱስ ሕዝብ የርስቱ የተለየ ወገን መሆናችን የምናውቀው መጽሐፍ ቅዱስን ስናነብ ነው። በመጽሐፍ ቅዱስ ላይ ስለ ማንነታችን ስለተነገረን ጸንተን መቆም ይኖርብናል። አንደኛ ዘላለማዊ ሕይወት ያገኘ ነው በክርስቶስ እንደሆነ ያገኘን ሕዝቦች መሆናችንን በዚህ ቃል እናውቃለን። ስለዚህ መጽሐፍ ቅዱስ እናነባለን። ግን ይሄ እውቀት ማወቃችን ብቻ በቂ አይደለም። ቅድም እንዳለው ታዲያ ምን እናድርግ ከተባለ ፓስተር ማይክ ላስት ዊክ ይህንን እየዳሰሰ ነበረ። ስለ እግዚአብሔር ቃል ማንበብ እየተናገረ ነበር። በጥቂቱ ደግሞ የእግዚአብሔር ቃል ስለማሰላሰል ተነግሯልና እኔ እንግዲህ ቃሉን አነባለሁኝ። ደግሞ አጋጣሚ ሆኖ ስብከት ሲደረግ ሁሉ ጊዜ ኖት ይዛለሁ እና ይሄ ሁኔታ ባጋጠመኝ ጊዜ ያደረኩት ምንድነው የድሮ ኖቶች የጻፍኩባቸውን ሳወጣ ያልተዳሰሰ ርዕስ የለም። ላለፉት 7-8 ዓመት ነው ማለት ነው። ያንን ብቻ እንኳን ብናደርግ ትልቅ ታሪክ ነው እና እውቀት ብቻ በቂ አይደለም። ስለዚህ እቺን የእግዚአብሔርን ቃል ማሰላሰል ሜዲቴት ማድረግ የሚለውን እዛ ላይ ከአንድ መጽሐፍ ላይ ያገኘሁትን እንዲሁም ከመጽሐፍ ቅዱስ ላይ ያሉትን እሱን ነው እንግዲህ የእግዚአብሔር እንግዲህ ቃል ማሰላሰል ስንል ብዙዎቻችን የምናስበው እንግዲህ ደጋግሞ ማንበብ የእግዚአብሔርን ደግሞ ስብከትን ደጋግሞ መስማት በዛ ነው። ግን የእግዚአብሔርን ቃል ማሰላሰል ልክ መጽሐፍ ቅዱስ ለማጥናት ጊዜ ሰጥተን ዲሲፕሊን ሆነን እንደምናደርገው ሁሉ መጽሐፍ ቅዱስን የእግዚአብሔርን ቃል ለማሰላሰል ደግሞ እንዲሁ ፕላን አድርገን ጊዜ ወስደን ታይም ሰጥተን የምናደርገው ሂደት ነው። መጽሐፍ ቅዱሳዊ ግን ብዙ አይነት ሜዲቴሽኖች ስላሉ ነው እንግዲህ ያው ስለዚህ የመጽሐፍ ቅዱሳዊ ማሰላሰል ቃሉን ደጋግሞ ከማንበብ ባሻገር ቃሉን መልእክቱ ምንድን ነው፣ ይሄ ቃል ለኔ ምንድን ነው ብለን ነው። አንደኛ ትንሽ ትንሽ ናቸው የምናነባቸው። መጽሐፍ ቅዱስ ስናጠና ምናልባት አንድ ፓሴጅ ሊሆን ይችላል ወይም አንድ ምዕራፍ ሊሆን ይችላል ወይ በአንድ ምዕራፍ ላይ ስለ አንድ ነገር የተነገረ ሊሆን ይችላል። ግን ሜዲቴት ስናደርግ ነው ስናሰላስል ግን የተያያዙ ከሆኑ 2-3 ጥቅሶች ሊሆኑ ይችላሉ ወይንም አንድ ጥቅስ ሊሆን ይችላል። በዛ ላይ ነው የምናጠናው። እንደየ ፍላጎታችን ደግሞ ወይንም ያለብን የእግዚአብሔር ቃል እንዳናደርግ የሚያስቸግረን ነገሮች የምናውቃቸው ካሉ የተመረጡ የእግዚአብሔር ቃሎችን በመምረጥ በእነሱ ላይ ሜዲቴት እናደርጋለን። ሜዲቴት ስናደርግ
ቃሉን ለኛ እንደተነገረ አድርገን ያንን ቃሉ ምንድነው የሚለው እግዚአብሔር በዚህ ውስጥ ለኔ ምንድነው የሚናገረው በዚህ ቃል መሰረት እኔ ማን ነኝ እኔ ምንድነኝ እያለን ያንን ቃል ማሰላሰል አለብን ይሄ የእግዚአብሔርን ቃል ማሰላሰል ቃሉን በመስማትና ቃሉን በማድረግ መካከል እግዚአብሔር የሰጠው ትእዛዝ ነው በኢያሱ 1:8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ ነገር ግን የተጻፈበትን ሁሉ ትጠብቅ ዘንድ ታደርገውም ዘንድ እንግዲህ የተጻፈበትን ሁሉ እያንዳንዱ መልእክት ላይ ብዙ ነገር ይሆናል የተጻፈበትን ትጠብቅ ዘንድ ታደርገውም ዘንድ በቀንና በሌሊት አስበው በዚያ ጊዜ መንገድህ ይቀናልሃል ይከናወንልሃል ይላልና የእግዚአብሔርን ቃል እንግዲህ ሜዲቴት ማድረግ አለብን ሜዲቴት ስናደርግ ራሳችንን ጸጥ ወዳለ ቦታ ፈልገን ታይም ፈልገን መጽሐፍ ቅዱስ ላይ ይስሐቅ ማታ ላይ በልቡ የእግዚአብሔርን ቃል እንግዲህ በልቡ ያሰላሰለ ወደ ሜዳ ወጣ ይላልና እንግዲህ በቀን ላይ ሰዎች ስላሉ የሚሰማሩ ስላሉ ያንን ጸጥታ ፈልገው ይመስለኛል ማታ ላይ ወደዛ ሄዱ ይላል ኢየሱስ ክርስቶስም ብዙ ጊዜ ከጉባኤ ላይ ሰዎችን ከሸኘ በኋላ ወደ ተራራ ወጥቶ ይጸልያል ያም ጸጥ ያለ ቦታ ለመፈለግ ማለት ነው ስለዚህ ጸጥ ያለ ቦታ እና ሰዓት ደግሞ መደበኛ ሰዓት ሊኖረን ይገባል ይሄ ቦታ ላይ እና ጸጥ ያለ ቦታ ላይ የሰው ጩኸት ብቻ አይደለም አሁን በዚህ ዘመን ደግሞ ስልካችን ቴሌቪዥን ኮምፒውተር ሁሉ ጩኸት ነው ስለዚህ እነዛን ሁሉ ማስወገድ አለብን ፓስተር ሳምሶን እዚህ ላይ አንዳንድ ጊዜ ጾም ሲታወጅ ከሶሻል ሚዲያም ጾሙ ይላልና መጾም አለ ማስወገድ አለብን ያንን አስወግደን መጽሐፍ ያንን ቃል እየደጋገመን እያነበብን ስለ ቃሉ እያሰብን እግዚአብሔር በዛ ቃል ውስጥ ምንድነው ሊናገረኝ የወደደው እያለን በጸሎት እንደ ዲቮሽን አድርገን ያንን ልናጠናው ልናደርገው ይገባል ያን በመናደርግበት ጊዜ በእውቀታችን ላይ ያለ ወደ ልባችን ውስጥ ይወርዳል ነው የሚለውና ያን ማድረግ አለብን እንግዲህ ከቃሉን ስናሰላስል ከሚያዘናጉሩዎች እንግዲህ ያው መራቅ አለብን ሁለተኛው ተከታታይ መሆን አለበት አንድ ጊዜ ብቻ አድርገን የምናቋርጠው አለ ሁለተኛ ለምሳሌ ጠዋት ላይ ሜዲቴት አድርገን ሊሆን ይችላል ስራ ቦታ ላይ ሄደን ይችላል ወደ ሶሻል ሚዲያ የምንሄድ ከሆነ ያ ሜዲቴት ያደረገው ነገር በሌላ ነገሮች ይላል ስለዚህ ፍጹም ነገሮች ማስወገድ ሆን ብለን እንደኔ ችግር ያለበት ሰው ካለ ያንን አስወግዶ ቃሉን ሜዲቴት እያደረገ እግዚአብሔር በዛ ውስጥ ደግሞ መንፈስ ቅዱስ በዛ ውስጥ ይሰራል ማለት ነው ሶስተኛው ቃሉን ማሰላሰል እንግዲህ እግዚአብሔር ያው ቀደም እንዳልኩት እግዚአብሔር ቃል ወደ ልባችን እንድናደርግ ያደርገናል እንግዲህ ቃሉ ወደ ውስጣችን በሚገባበት ጊዜ ትእዛዛቱ እንድናጠን ጉደዱ ከተባለ ወደ እንችል አመስጋኞች እንድንሆን ወደ ንስሐ እንድንገባ ያደርገናል እምነትም ይጨምርልናል ተስፋ እናደርጋለን እግዚአብሔርን መፍራት እግዚአብሔርን መፍራት ብዙ እንትን አለው እግዚአብሔርን መፍራት እንችላለን ቃሉን እንድንታዘዝ ያደርገናል የሚለውና እግዚአብሔር ቃል በማሰላሰል ሂደቶች አሉ ቀደም እንዳለው ቃሉን ደጋግመን ቀስ ብለን በእርጋታ እያንዳንዱን ቃል
በምትሰጠው ትርጉም እያጤንን ማንበብ ነው። ቃሉን ማሰላሰል ወይንም ተያያዥ የሆኑ ከሆኑ ቅድም እንዳልኩት ነው። ቃሉ በሚገባ መረዳት አለብን። ቃሉ ምን አለኝ፣ ቃሉ እግዚአብሔር ለኔ ምን ማድረግ የሚፈልገው ያንን ማድረግ አለብን። ማስጠንቀቂያ ከሆነ ተው የሚለን ከሆነ መተው፣ አድርገው የሚለው ከሆነ ማድረግ ነው እና ቅድም እንዳልኩት ለምሳሌ ኢየሱስ ክርስቶስ በሰጠው የዘሪው ምሳሌ ላይ አለ። ያ የዘሪው ምሳሌ ዘሪው ቃሉን የተናገረው የሰበከው የመሰከረው ነው ወይንም ያነበበው ነው። ግን ያረፈበት ደግሞ መሬቶቹ አፈሩ እንደ አማኞች ነው የሚቆጠሩት። ሁሉም የሰሙ ናቸው። ጭንጫ መሬት ላይ የወደቀውም ቃሉን የሰማ ነው ሰው ነው፣ እኛ ማለት ነው። በሾክ መካከል የወረደ እንደዛ ነው እና ለምሳሌ በሾክ መካከል የወረደው እንግዲህ ከድሮ ማንነቱ ከዓለማዊ ነገሮች ያልተለየ መሆኑን ኢየሱስ ክርስቶስ ይናገራልና ያንን ቃል የተመረጡ ጥቅሶችን መንፈሳዊ ይዘት ያላቸው ለመንፈሳዊ ሕይወት የሚጠቅሙ ልበደንዳና ከሆነን በኃጢአት ውስጥ ያለን ከሆነን ከኃጢአት ጋር የተያዙ ጥቅሶችን ማድረግ እንችላለን። ትዝ የሚላችሁ ከሆነ ብታውቁት ድሮ አንድ ትንሽ አዲስ ኪዳንና መዝሙረ ዳዊት የምትል መጽሐፍ ቅዱስ ነው ያለች እና እዛ ላይ የተመረጡ ትኩሮች አሉ። በሐዘን ጊዜ፣ በትካዜ ጊዜ፣ በመከራ ጊዜ ያለ ጥቅሶችን ይዘረዝራልና እነሱን ብናደርግ እና ሜዲቴት ብናደርግባቸው ይረዳናል የሚል ሀሳብ አለን። እንግዲህ የእግዚአብሔር ቃል ከሰዎች አስተሳሰብ ያ እንግዲህ ከሜዲቴት በኋላ የእግዚአብሔርን ቃል የእግዚአብሔር ቃል የምናነብበት ሌላው ምክንያት ነው። እንግዲህ እግዚአብሔር ሜዲቴት በምናደርግበት ጊዜ ቃሉን እንደ ገዢ አድርገን ቃሉ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ሁሉን የሚያደርግ ነው፣ ሁሉን መስራት የሚችል ነው። በሁለት በኩል የተሳለ ሰይፍ ነው ይላል። ጅማትንና ቅልጥምን ነፍስንና መንፈስን እስኪለይ ድረስ የሚወጋ ነው እና የእግዚአብሔር ቃል በሁሉም ላይ ከሁሉ የበለጠ ክብር ያለው ነው። ማክበር እያከበርን ነው የእግዚአብሔርን ቃል ማንበብ ምን የሚገባን ማለት ነው። በማርቆስ 7:8 ላይ የእግዚአብሔር ትእዛዛችሁ ይሄ እንግዲህ ምንድን ነው እዚህ ላይ ቃል ላይ እግዚአብሔርን ቃል ከሰዎች አስተሳሰብና ልምምዶች ባህሪ የበለጠ ማክበር ነው እና የሰዎች ባህል አለ ባህሪ ያለና ከነዛ የበለጠ ክብር ያለው ቃል ነው። ያንን የእግዚአብሔርን ቃል በትልቅ ክብር ማንበብ መቀበል ይገባናል ነውና የሰው ልምዶች የሰው አስተሳሰብ ባህል ሊሆን ይችላል። እነዚህ ጥሩ ናቸው፣ ይጠቅማሉ፣ ግን ከእግዚአብሔር ቃል ሊበልጡብን አይገባምና ያው ሁላችን የምናውቀው የኦርቶዶክስ ቸርች አንገታቸው ላይ ክር ያስራሉና ቆይቷል። የዛሬ 30-40 ዓመትም ሊሆን ይችላል የሰማሁት። አንድ በወሎ ውስጥ የነበሩ መምህር ናቸው። እስላምና ክርስቲያን ለመለየት ነው ያንን ክር እንዲታሰር ያደረጉት። አሁን ግን ስትሰሙ ያ ማህተብ ነው፣ የክርስትና ምልክት ነው፣ ይሰበካል። ያንን ያወለቀ በቃ ልክ እንደ ሌላ ነገር ተደርጎ ተቀላቅሎ ነው። በቃ ምናልባትም ኃጢአት ሊያደርግ ይችላል፣ ግን ያ ክር ማድረጉ ክርስትና እና ያን የሚል አለ። እንግዲህ የእግዚአብሔር ቃል መቀላቀል ማለት ያ ነው። ይሄም አለ እንግዲህ የሰው
ሰዋዊ የሆኑ ነገሮችን ልንጠቀምባቸው እንችላለን፣ ግን ከእግዚአብሔር ቃል ጋር መቀላቀል ወይም አስበልጠን ማየት የለብንም የሚል ነው። ሌላው እንግዲህ የመንፈስ ቅዱስ ኃይል በመንፈስ ቅዱስ ኃይልና በቃሉ ቃሉን በተግባር መዋል ነው። ይሄ እንግዲህ ቃሉን ሜዲቴት አድርገናል፣ ቃሉ ውስጣችን ገብቷል፣ ቃሉ ተለማምደናል። ቃሉ ስናደርግ እንጸልይ፣ መንፈስ ቅዱስ እንዲረዳን ማድረግ ይኖርብናል። በዮሐንስ 8:31 ላይ እናንተ ቃሌ ብትኖሩ ይላልና ኢየሱስ ክርስቶስ እውነት ደቀ መዛሙርቴ ናቸው፣ እውነትን ታውቃላችሁ፣ እውነት ነፃ ያወጣችኋልና የእግዚአብሔር ቃል ነው። በውስጣችን ካለ በውስጣችን ከገባ መንፈስ ቅዱስ ጋር መንፈስ ቅዱስ እርዳታ ቃሉን አድራጊዎች ልንሆን እንችላለን ማለት ነው። አንደኛ ሌላው ቃሉን አድራጊ ለመሆን ከክርስቶስ ጋር መጣበቅ አለብን። በዮሐንስ 15 ላይ እኔ ወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚሆን እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላልና ቃሉን ሜዲቴት ማድረግ፣ ቃሉን መያዝ፣ መንፈስ ቅዱስ እንዲረዳ ማድረግ፣ ሁለተኛ ከኢየሱስ ጋር መጣበቅ ቃሉን እንድናደርግ ያደርገናል ማለት ነው። እንግዲህ አሁን ያየናቸው እንግዲህ ያዕቆብ እንማርበት ዘንድ እንግዲህ ሁለት አይነት አማኞችን ሰጠን። አንደኛ ቃሉን የሚሰሙ ብቻ ፊታቸውን አይተው መስተዋት ወዲያም እንደሚረሱ ነው። ሁለተኛ ደግሞ ቃሉን የሚያደርጉ የሚያስተውሉትን ነው። ሁለቱም እንግዲህ ያው ቃሉን የሰሙ ሰዎች ናቸው። ቅድም እንዳልነው ቃሉን አድራጊ ሁኑ እንድንሆን እንግዲህ 5 ሀሳቦችን ቅድም አስተናል። ቃሉን ማጥናት፣ ቃሉን ማሰላሰል፣ በቃሉና በመንፈስ ቅዱስ ኃይል አእምሯችን እንዲታደስ ማድረግ፣ የእግዚአብሔርን ቃል ከሰዎች አመለካከትና ትራዲሽን ይልቅ ማክበርን ማየት እንዳለብን፣ ቃሉ የሚለንን በቃሉ በመንፈስ ቅዱስ ኃይል ማድረግ እንድንችል ነው። አፕሊኬሽን ልናደርጋቸው የሚገቡ ነው። እንግዲህ ቃሉን ስናነብ እግዚአብሔር ምን ማድረግ እንደምንፈልግ በዛ በቃሉ ውስጥ ራሳችንን ማየት፣ ቃሉ ለራሳችን እንደተጻፈ አድርገን መቁጠር፣ ትእዛዛቶችን መቀበል ማመን አለብን፣ በእምነት መቀበል አለብን። ራስን ከቃሉ ጋበያው ቅድም ብየዋለሁ። የትኛውም አይነት ባህል ወይ ልምድ ቢኖር ከእግዚአብሔር ቃል ሊሸፍንብን እንደማይገባ፣ ቃሉ በልብ ያለው ወይም በአእምሮ ካለው ነው። ቃሉ በልቤ ነው ያለው ወይንስ በአእምሮዬ ነው ብለን ራሳችንን መመርመር ይገባናል። ያለው እግዚአብሔር ይባርካችሁ።